አምበርቾ ተራራ ብዙ የከምባታን ታሪክ፣ የከምባታን ባህል፣ የከምባታን እሴቶች የያዘ ተራራ ነው። በዚህ ተራራ ላይ ከዚህ በፊት የተሰራ 777 ደረጃዎች አሉ። ይሄ 777 ደረጃ ከብሔረሰቡ ታሪክ ጋር የተገናኘ የተሳሰረ ነገር አለው። ስለዚህ 777 ሲባል የራሱ ትርጉም ስላለው ያንን ትርጉም መነሻ አድርጎ የተሰራ ስራ ነው ማለት ነው። 7 ሰንሰለታማ ተራሮች አሉ፣ 7 ምንጮች አሉ። እነዚህ 7 ምንጮች ህብረት ፈጥረው 7 ተራሮች ደግሞ ሰንሰለታማ ተራሮች ህብረት ፈጥረው የቆሙበት ነው። የከምባታ ብሔረሰብ ደግሞ ሲጀምር 7 ጎሳዎች ናቸው። ሌሎችም እየተጨመሩ እየተስፋፉ እየተደመረ ትልቅ ዞን ትልቅ ማህበረሰብ የፈጠረውና ከእንደዚህ አይነት ታሪካዊ ዳራ ጋር የተገናኙ ስለሆኑ ያንን መነሻ ተደርጎ ነው 777 የተገነባው። ስለዚህ አሁን የምንሰራው እዚህ ላይ ጨምረን የምንሰራቸው የ377 ደረጃዎች ስራ ነው ዛሬ ይፋ ያደረግነው። ይሄ 377 ደረጃ ማለት አንድ በዚህ ዙር የምንሰራው የመጀመሪያው ምዕራፍ ነው። ከዚህ ከ377 በኋላ ደግሞ ሌላ እንቀጥላለን ማለት ነው። ሌላ እንቀጥላለን። ይሄኛው የ377 የመጀመሪያው ምዕራፍ ዛሬ ጀምረናል። ይሄ የጀመርነው ስራ በ3 ወር የሚጠናቀቅ ስራ ነው። እኛ ደግሞ ከ3 ወር ባነሳ ጊዜ ባጠረ ጊዜ በ2 ወር ከቻልን መጨረስ ይኖርብናል ብለን ኮሚትመንት ወስደናል። ይሄንን ስራ ዛሬ ያስጀምረናል። ዛሬ ስንጀምር የዞን ከፍተኛ አመራሮች፣ የወረዳ አስተዳዳሪዎች፣ የከተማ አስተዳደር ከንቲባዎች፣ የንግዱ ማህበረሰብ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ የተለያዩ የህብረተሰብ ክፍሎች በተገኙበት ጥያቄ በተደጋጋሚ ሲጠይቁ እንዴት ነው የምንሳተፈው የሚሉ ጥያቄዎችን ሲያቀርቡ ነው የቆዩት። ስለዚህ ስራው ተጀምሯል። እንኳን ደስ ያላችሁ ማለት ፈልጋለሁ። በዚህ አጋጣሚ ስራውን ጀምረናል፣ እንጨርሰዋለን። እንግዲህ ይሄ ስራ ሲሰራ የዞኑ ተወላጆች፣ የልማት ወዳጆች ኢትዮጵያውያን፣ ሌሎችም የልማት ወዳጆች በዚህ እንዲሳተፉ እድሉን አመቻችተናል። ስራውን ለመስራት አንደኛ የእውቀት ተሳትፎ ያስፈልጋል። በእውቀት የሚሳተፉ ሰዎችን ዞናችን ውስጥ ያሉ ወጣቶችን፣ ምሁራን እናሰባስበን እነሱ ይህን ስራ እየሰሩ ነው ያሉት። የገንዘብ ተሳትፎ ያስፈልጋል። የዞናችን ባለሀብቶች ዛሬ እያንዳንዱ የስራውን ለማስጀመር እዚህ የተገኘው የዞናችን ባለሀብቶች ገንዘብ ለመስጠት ቃል ገብተው ተመልሰዋል። የመንግስት ሰራተኞች ቃል ገብተው ተመልሰዋል። ከዛ በተጨማሪ ደግሞ በአይነትም ለዚህ ስራ የሚያስፈልገውን ቁሳቁስ ለማቅረብ ቃል የገቡ አሉ። ይሄንን እያደረግን እንሳተፋለን፣ በጉልበትም እንሳተፋለን። ዱራሜና አካባቢ ያሉ ዞን ውስጥ ያሉ የዞኑ ተወላጆች ሌሎችም በሚወጣላቸው ፕሮግራም መሰረት እየመጡ በጉልበት ይሄን ስራ እንዲሳተፉ እናደርጋለን ማለት ነው። በየአካባቢው በዞኑም ውስጥ ከዞኑ ውጪ በሀገር ውስጥ ከሀገር ውጪ ያላችሁ የዞናችን ተወላጆች በሙሉ ይሄን ስራ ጀምረናል። ይሄን ስራ የምንጀምርበትን ቀን በጉጉት ሲጠብቁ ነበር። ይሄ ተጀምሯል። ከዛሬ ጀምሮ ስራው ሳይቋረጥ የሚሰራ ነው የሚሆነው። እዚህ ውስጥ ደረጃ መወጣጫ ደረጃዎች አሉ፣ ማረፊያ ቦታዎች አሉ። ከዚህ በተጨማሪ ፋርሲ ገበራንቾ የአካባቢ ደግሞ መሰብሰቢያ አዳራሽ፣ ወጣቶች ሰርግ መሰረግ የሚፈልጉ ወጣቶች ሰርግ የሚሰርጉበትን ቦታ ደግሞ ማመቻቸት አለብን ብለን እሱንም የዚህ ፕሮጀክት አካል አድርገናል። የአረንጓዴ አሻራ ስራ የዚህ ፕሮጀክት አካል አድርገናል። ሽንት ቤቶች የዚህ ፕሮጀክት አካል አድርገናል። ከዚህ ቀጥለን ደግሞ ለአምፊ ቲያትር የሚመች ቦታ ስላለ አምፊ ቲያትር ደግሞ እንደዚሁ እየሰራን እንሄዳለን። ስለዚህ በዚህ ስራ መሳተፍ ይኖርብናል ማለት ነው። በዚህ ስራ እንድንሳተፍ በተለያዩ ባንኮች የባንክ ሂሳብ ቁጥሮችን ከፍተናል። የንግድ ባንክ ሂሳብ ቁጥር ተከፍቷል። በአዋሽ ባንክ የሂሳብ ቁጥር ተከፍቷል። ዳሽን ባንክ የሂሳብ ቁጥር ተከፍቷል። በእነዚህ በሶስቱ ባንኮች በተከፈተው የሂሳብ ቁጥር የምትችሉትን ለዚህ ኮንትሪቢዩት ማድረግ አለብን ብላችሁ የምትችሉትን ኮንትሪቢዩት እንድታደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። ስራውን ከተባበርን አንድ ሰው አንድ ደረጃ ከሰራ 377 ሰዎች ሊሰሩ ይችላሉ ማለት ነው። አንድ ሰው 2 ደረጃዎችን ከሰራ 165 ሰዎች ሊሰሩ ይችላሉ። 185 ሰዎች ሊሰሩት ይችላሉ ማለት ነው። ስለዚህ ከተባበርን በጣም ቀላል ነው። ከተባበርን ቶሎ እንጨርሳለን። መስራት የምንችልበትን የመስራት አቅማችንንም ጭምር እናስመሰክራለን። ከዚህ በፊት የሰሩ እጆች ዛሬም ለመስራት ብርቶች ናቸው። ተዘጋጅተናል። እናንተም ተዘጋጅታችሁ ባላችሁ ሁሉ እንድትሳተፉ ባላችሁ ሁሉ ኮንትሪቢዩት እንድታደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። የአይነት ቁሳቁስ ለምታቀርቡ በተለይ አሸዋና ሲሚንቶ ማቅረብ ለምትፈልጉ መንገዱ ምቹ ነው። እስከ ፋርሲ ገበራንቾ ድረስ መንገዱ ምቹ ስለሆነ
መኪና ያላችሁ መኪናዎቹን ተጠቅማችሁ ሲሚንቶና አሸዋ እዚህ በማቅረብ እንድትሳተፉ እናበረታታለን። በዚህ ውስጥ የሚሳተፉ በተለይ ሀብት የሚሳተፉ በገንዘብ የሚሳተፉና በአይነት የሚሳተፉ የዞናችን ተወላጆችም ይሁን ሌሎች ተወላጆች የዚህ ታሪክ አካል የሚሆኑ ተወላጆችን በተለየ መዝገብ መዝግበን ይሄንን ሙዚየም ውስጥ እናስቀምጣለን። በዚህ ሙዚየም ውስጥ ስናስቀምጥ ታሪክ ሁል ጊዜ እያስታወሰ የሚኖር ስራ ይሆናል ማለት ነው። ልጆቻችን የሆነ ዘመን ላይ መጥተው ይሄን ስራ ሲጎበኙ ሙዚየሙን ሲጎበኙ በዚህ ውስጥ አባቶች እናቴ፣ አባቴ፣ ወንድሜ፣ እህቴ ምን ተሳትፎ ነበረው እያሉ እያገለበጡ እያዩ ዛሬ በምንሰራው ስራ የነገ ልጆቻችን የሚኮሩበት ስራ ነው። በአንድ በኩል ታሪክ እያስቀመጥን ነው፣ በአንድ በኩል ደግሞ አካባቢያችን እያለማን ያለ ነው። ስለዚህ በዚህ እንድትሳተፉ ጥሪ እናስተላልፋለን። ከዛም ባሻገር እንደዚህ አይነት የተፈጥሮ ሀብቶችን ተፈጥሮን የሚታደንቁ ተፈጥሮን የሚትወዱ ስራው የሚሰራው አንበርቾ አካባቢ ካለው የተፈጥሮ ሀብት ጋር ጓደኛ የሆነ የተቆራኘ አካባቢውን የማይረብሽ የአካባቢውን ስነ ምህዳር የማይነካ የአካባቢውን ቅርስ የማይነካ ቅርስን በጠበቀ መንገድ ነው የሚሰራውና በእንደዚህ አይነት ስራዎች ውስጥ የመሳተፍ ልብ ያላችሁ ተነሳሽነት ያላችሁ መንግስታዊም መንግስታዊ ያልሆናችሁ ድርጅቶችም የግል ድርጅቶችም በዚህ ስራ እንድትሳተፉ እንድትተባበሩ አብራችሁን እንድትቆሙ በዚህ አጋጣሚ ጥሪ እናስተላልፋለን። በዚህ ስራ ውስጥ በገንዘብ መሳተፍ ለሚፈልጉ ሰዎች በተከፈቱ የሂሳብ ቁጥሮች ውስጥ ገንዘብ የማስገባት ስራ የሚቆየው ከዛሬ ጀምሮ የሚቆጠር የአንድ ወር ከ15 ቀን ጊዜ ብቻ ነው። ከዛ በኋላ ስራው በአጭር ጊዜ ስለሚሰራ ከዛ በኋላ ወደ ሌላ ስራ ስለምንሻገር ዶራሜ ከተማ ላይ የጀመርነው የኮሪደር ልማት ስራ አለ። ወደዛ የኮሪደር ልማት ስራ የማስጨረስ ስራ ውስጥ እንሻገራለን። ስለዚህ ፈጠን ብላችሁ የዚህ ተካታሪ አካል እንድትሆኑ ቻሌንጁን እንድትቀላቀሉ በቻሌንጁ ውስጥ ግንባር ቀደም ሆናችሁ እንድትሰለፉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ይሄን ስራ ለመስራት ኮሚትመንት የወሰዱ ወጣቶች አሉ። የዞናችን ወጣቶች፣ ምሁራን፣ መሐንዲሶች፣ አርክቴክቶች፣ የታሪክ ባለሙያዎች፣ የቅርስ ባለሙያዎች፣ የመገናኛ ብዙሃን ባለሙያዎች አሉ። እነዚህ ባለሙያዎች ደግሞ በሚዲያ አማካኝነት ይህን ስራ በደንብ በማስተዋወቅ በማነሳሳት ስራው የደረሰበትን ለህብረተሰቡ በማቅረብ ህብረተሰቡ እንዲያውቀው ማድረግ እናንተም በዚህ እንድትሳተፉ በዚህ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። ወጣቶች በጉልበት እንድትሳተፉ ጥሪ ማስተላለፍ ፈልጋለሁ። እንግዲህ ይሄን ስራ ጀምረናል። በአጭር ቀን ጨርሰን የዚህ የአንበርቾ 777 አካል እናደርጋለን የሚል ሀሳብ ነው ያለኝ። በዚህ ስራ ውስጥ አሁን በዚህኛው ዙር ከሚሰሩ ስራዎች አንዱ ባለፈው ክቡር ጠቅላይ ሚኒስትራችን ወደዚህ አካባቢ መጥተው በሀገር ሽማግሌ በድንገት ማለት ነው ተዘጋጅተው ሰውን ሀገር ሽማግሌ ከብቶቻቸውን ልጆቻቸውን የሚጠብቁ የሀገር ሽማግሌ ባሉበት ሰፈር ሄደው የተመረቁበት ቦታ አለ። ማሰክኖ የሚል ስያሜ ሰጥተነዋል። ያ ማሰክኖ የዚህ ስራ አካል ሆኖ ይለማል ማለት ነው። ሁለተኛ ክቡር ጠቅላይ ሚኒስትራችን ወንበር ላይ ቁጭ ብለው አይደለም መግለጫ የሰጡት፣ ቢሮ ውስጥ ሆነው አይደለም መግለጫ የሰጡት፣ ድንጋይ ላይ ቁጭ ብለው መግለጫ የሰጡት። በጣም የምናከብራቸው መሪያችን ቁጭ ብለው መግለጫ የሰጡበትን ቦታ የዚህ ታሪክ አካል እናደርጋለን፣ የዚህ ፕሮጀክት አካል እናደርጋለን፣ አንድ ላይ እንሰራለን። ከዚህ ባሻገር በቀጣዩ ምዕራፍ ደግሞ ማረፊያዎች ይሰራሉ። በቀጣዩ ምዕራፍ ይሄን ስራ ስንጨርስ ወደፊት ደግሞ አንበርቾ ተራራ ላይ የአንበርቾ ተራራ ተፈጥሯዊ ሁኔታ ጋር አብሮ የሚሄድ ማረፊያዎች ይሰራሉ። እነዚህ ማረፊያዎች ባለሀብቶች፣ በዞናችን ባለሀብቶች፣ በሌሎችም ከዞናችን ውጭ ባላሉ በኢትዮጵያውያን ባለሀብቶች ሌላም መስራት ለሚፈልግ ሁሉ እድል ሰጥተነው በባለሀብቶች አማካኝነት እነዚህን እልፍኞች ማረፊያዎች እንሰራለን። ማረፊያዎቹ ሲሰሩ በማረፊያዎቹ ውስጥ ማረፊያዎቹን የሚሰሩ ሰዎች ፎቶቸው እና አጭር የነሱ ታሪክ ይቀመጣል። ያ ታሪካቸው እዛ እልፍኝ ውስጥ ይቀመጣል። ቱሪስቶች ከተለያዩ የዓለም ክፍል መጥተው የሚያርፉ ቱሪስቶች በዛ እልፍኝ ውስጥ ሲያርፉ የዚህን ባለሀብት ያን እልፍኝ የሰራውን ሰውዬ ታሪክ ጭምር ነው የሚጎበኙት ማለት ነው። ስለዚህ ብዙ ጊዜ በእኛ ሀገርም በሌላም ሀገር የተለመደው ሰው ኖሮ መጨረሻ ላይ ይሞታል። ከሞተ በኋላ ገንዘብ ያላቸው ሰዎች መቃብር አካባቢ በትልልቅ እምነበረዶች ሐውልት ይሰራላቸዋል። ያን ሐውልት ማንም ሰው ሄዶ አይጎበኝም፣ ማንም ሰው ሄዶ አያይም። ልጆቻቸው መቃብር ሰፈር መሄድ ይፈራሉ። እዚህ ሐውልታቸውን ማስቀመጥ ትልቅ እድል ነው። ሐውልታቸውን ኖረው ሀብት ያላቸው ሰዎች አንድ ቀን ኖረው አንድ ቀን መሄዳቸው አይቀርም። ነገር ግን ትልቁ ነገር ሀብት አፍርቶ በዛ ሀብት ታሪክን ማስቀመጥ ትልቅ ጀግንነት ነው፣ ትልቅ እውቀት ነው፣ ትልቅ ሀብትም ነው። ስለዚህ ባለሀብቶች በዚህ ውስጥ ተሳትፎ እንኖራችሁ ሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም ተሽቀዳድማችሁ በዚህ እልፍኝ ስራ ውስጥ ለመሳተፍ እንድትመዘገቡ በዚህ አጋጣሚ ጥሪ እናስተላልፋለን። የዲዛይን ስራዎችን ከተለያዩ ምሁራን ጋር ከባለሙያዎች ጋር እየጨረስን ያለ ነው። የክልሉም የባህልና ቱሪዝም ሚኒስቴርም ቢሮም ዲዛይን እያሰራ ነው ያለው። አካባቢ የኢኮ ቱሪዝም አካባቢ እንደሆነ እያሰራ ነው ያለው። ባህልና ስፖርት ሚኒስቴርም እያሰራ ነው ያለው። እነዚህን አንድ ላይ አድርገን አዋህደን አካባቢው የቱሪስት ማረፊያ የሚሰራበት አካባቢ እንዲሆን ለማድረግ ዝግጅት እያደረግን ያለ ነው። ይሄ እንግዲህ አሁን የሚሰራ ስራ አይደለም፣ በቀጣይ የሚሰራ ስራ ነው።
ነገር ግን ዝግጅት እያደረግን ያለ ነው። በዛ ዝግጅት ውስጥ እናንተም እንድትዘጋጁ በዚህ አጋጣሚ ጥሪ እናስተላልፋለን።